አይ ቲንክ ዝናን ለጋስ አልፎ ለመስጠት አስበው መሰለኝ። ምንም የምናምነው ሰው የለም ስትለኛ ነበር እንዴ? አሁን ላይ ግን አንዳንድ ሰዎችን አናግሮ ሳይጨርስ አይቀርም መረጃውንም ለነሱ ለመላክ አስቧል። በዛ ሳይሆን አንቺ ነሽ ረብሽ እና ምን ልትሆን ነው? ያው እኔ ከምሰው ይልቅ መሳም ነው የምፈልገው። አብሳት መጣ እንዴ? ምን አልሽ አንቺ? ወይ ብሩኬ ዛሬ ነው እንዲያወቅ። ልጅቷ እኮ የለየላት ቀለጥ ሆናለች። ማለት ነው ማለት ነው እንዳቅፍሽ ነው ተቀላቀኝ ደግሞ ከኛ ጋር ነኝ። አይ እኔ የፍቅር መቀስ መሆን አልፈልግም። አሁን እኔ ወደ ጥናቴ ልገባ ነው። በቃ ከጀመራችበት ቀጥል። ከተስማማን ሌላ ቀልጅ እሰጥሃለሁ። ወዳትና የመሳሳላት ልጅ ከማህሌት ገንዘብ ቤት አምጥተች የሆነ ሀብታም ብላክሜል አድርጋ ነው። ብላክሜል? አብረው ተኝታ ቪዲዮ ቀረጸች። በእርግጥ አብረው አልተኛችም ነበር፣ ያው እንደሱ አባባል ማለት ነው። ለነገሩ እኔ ነኝ ጥፋተኛ፣ በሬን ከፍቼ ማስገባት። አሁን በጸብ ነው የሚሻልሽ፣ በጸባይ ትወጫለሽ። ነፈት እኔ ከማንም ደላላ ጋብቶኝ ስላልኩሽ ነው። ከነ ገንዘብሽ እዛ ገደል ግብሽ ሂጂ። ዛሬ የመጨረሻ የህይወት ዋጋ ያለውን ዋስትና ያለውን እንግዲህ ደብዳቤ ለማስፈረም ዝናን እጁን ይዞ እየተማጸነ ነው የሚገኘው። ዝናም እንግዲህ አላደርገውም በፍጹም ህይወቴ ይጠፋል እንጂ ላንተ እጄን አልሰጥም በማለት እንግዲህ ወጥሮ ነው የሚገኘው። እንደሚታወቀው እንግዲህ ሞገስና ሉላ አንድ ላይ ሆኖ በጣም ረጅም ጊዜያትን ቆይተዋል። ግን ደግሞ አሁን ላይ ግዴታ የዝና ፊርማ እንደሚያስፈልጋቸው ይታወቃል። ካሁን ቀደም እንደሚታወቀው ዝናን ለማስፈረም ብሎ ሞገስ ታውን ቀደም የተያዘ ጊዜ እንግዲህ ሉላን ለማስፈረም ማለት ሉላን የዝና ሚስቱ ናት እንደሚታወቀውና እንግዲህ እሷ ላይ 80ውን ለማውረድ የመጀመሪያ እሱ በቃኝ ወይ ደግሞ የሆነ ነገር መገኘት አለበት ፊርማው ማሳረፍ አለበትና በዛ አማካኝነት እንግዲህ እናፈርም ተብሎ ሲጠየቅ በፍጹም አላደርገውም ብሎ ካሁን ቀደምም ያው እንደሚታወቀው በነ ዝና ማነው መድብል ጋር ይዘውት ነበረ። ምክንያቱም የዛን ሰዓት ብሩክ ታስሮ ተይዞ በነበረበት ሰዓት ላይና እና የዛን ሰዓትም እንግዲህ ከአንድ 2-3 ደጋግሞ ተጠይቋል፣ ግን እንቢ ብሎታል ማለት ነው። ያው አጋጣሚ መድብል ለለበት እንግዲህ ሞገስ አስፈርማለሁኝ ሲል ፈታኝና ፈርምልሃለሁ ብሎ እንግዲህ ሞገስ ፈታለሁ ብሎ ጎንበስ ቀና ሲል ዘዋዲያ ወሩሮ ፈንክሮት እንግዲህ ገፍትሮ እሱን ጥሎ ዝና አምልጦ ነበር ማለት ነው። እንደሚታወቀው እሱም ራሱን ስትወድቆ ነበር። እሱ ብቻ ሳይሆን ዳጣና ሞገስ ነበሩ በሰዓቱ ይሄን ያደረጉት። ብሩክ የዛን ሰዓት በነ ዝና እና በነ ካሌሞንሴሳ ቁጥጥር ስር ስለነበረ ብሩክ ደግሞ ማነው መድብል ደግሞ በሰዓቱ አልነበረም። መድብል እንግዲህ በኋላ ሲሰማ በጣም ነው የተናደደው። የሆነውን ነገር ሳይ በጣም ነው ያዘነው። ሞገስ እንዴት ታደርጋለህ በማለት እንግዲህ በጣም ነበር የተናደደበት። በመጨረሻም እንግዲህ ያው በዛም ተዝም ተብሎ ምሳሌ እንደስ የሚለው ነገር እና አጋጣሚ እነ መድብል አስወጥተዋ ስለነበረ ያው ዝና አመለጠ ማለት ነው። ከዛ እንግዲህ አሁን ድጋሜ ደግሞ ይሄው ዝና በእነሱ ቁጥጥር ስር ውሏል። ግን አሁን ፈርም ቢባል ይሄው እንግዲህ እህል ውሃ ከተከለከለ ዋል ደርቦ ሰነባብቷል። ቤተሰቦቻችን ያንን ሲያደርግ እንግዲህ የሚገርም ሁኔታ በጣም ነው እንትን ያለው ዝና ማለት ውሃ በተለይ ውሃ በጣም ፈልጎ ነበረ። ግን ለማለት እየሰጡ ለሷ ግን በጭራሽ ለሱ ግን ሊሰጡት አልቻሉም በጭራሽ። ያው እንትን ለማለት ፈልጎ ነበረ እንትን ለማለት ነገርዮሾቹን ስጡኝ ብሎ ውሃ እየተማጸነ ነው እየለመነ ነው። ግን አላገኘም። እስካሁን ማንም ሊሰጠው ፈቃደኛ አይደለም። በተለይ ሞገስ እንግዲህ ይሄን ነገር ሲፈልግ ጭራሽ አጠገቡ ውሃ ቀርቶ እየጠጣ ነበረ እና እባክህ እሷን የጀመርካትን እንኳን ስጠኝ ሲለው አይ በጭራሽ የሚገርምህ ነገር ይሽ ማታስተካከል ከሆነ እመነኝ ምንም ነገር ነው ሊሳካልህ የማይችለው በጭራሽ ሊሆንልህ ነው የማይችለው እያለው ነው የሚገኘው። በዚህም እንግዲህ በጣም ተናዷል። ግን ደብዳቤውን ፈርምልኝና ይሄንን ከፈረምክልኝ እመነኝ በመወዳት ልጅ ምልሃለሁኝ ምግብም ውሃም አመጣልሃለሁኝ እያለው ነው የሚገኘው። ግን ዝና ደግሞ ደብዳቤው ምን ይላል ወይም ደግሞ ደብዳቤው ምንን የተመለከተ ነው ብሎ ሲጠይቅ ደብዳቤው የሚያመላክተው ያው ያንተና
ሉላን የትዳር ግንኙነት ለማስቋረጥ ነው ሲለው እንግዲህ አይ በጭራሽ አላደርገውም ይሄን ከማደርግ ሞቴን እመርጣለሁ ብሏል። እንደሚታወቀው እንግዲህ ዝና ሉላን በጣም ነው የሚወዳት የሚለው ቃል አይገልጸውም። በጣም ከሚባለው በላይ ነው የሚወዳትና ስለዚህ ይሄን ነገር ደግሞ በጭራሽ ሊያደርግ ፈቃደኛ አይደለም በፍጹም ማለት ነው። ግን አሁን እባክህ ፈርም እየተባለ እየተለመነ ነው የሚገኘው ግን አያደርገውም በእርግጠኝነት። አሁን እንግዲህ ደግሞ መድብል እንግዲህ አጋጣሚ ሻይ ቡና እያለ ባለበት ሰዓት ላይ እቺ ልጅቷ ወይም ደግሞ ኤደን አጋጣሚ ኤደን ጋር ተገናኝተው ነበርና ኤደን ስትመጣ እንግዲህ ራሷን መጀመሪያ ቢጃማ ለብሳ የቤት ሰራተኛ ሆና ነበር። አሁን ግን ራቁቷን ወይም ደግሞ የሴት አዳሪ ልብስ ለብሳ ነው የመጣችው። ሶ ተራቁታ ስትመጣ በጣም ነው የደነገጠው። እኔም ማቃት ያቺ ኤደን ናት ወይስ ሌላ ሴት ናት እያለ ነበር እሱ ለራሱ። ከዛ እሱም እንግዲህ አይ እኔ ራስ ኤደን ነኝ እንደገና እንደ አዲስ ልታዋውቅ ያቺኛዋ ኤደን ሌላ ነች የተላከችው ኤደን ነች። ትክክለኛዋ ኤደን ግን በማንነቷ በራሷ እንትን ይችን ትመስላለች በማለት ነው የተዋወቀችው። እሱም እንግዲህ በጣም ነው የደነገጠው። ማለት እንዴት ነው እንደዚህ ሊሆን የቻለው ማለት ያን ያናውቅሽም ነበር ሲላት አዎ ማንነቴ እንደዚህ ነው። እናንተ ቤት የገባሁበት ምክንያት እንግዲህ ያው ማህሌትን ተልኬ ማህሌትን እንትን ለማስፈጸም ነው ይሄን ያደረኩበትም ምክንያት ደግሞ ከዚህ አንፃር ነው። ምክንያቱም ይሄ ነገር በዚህ መልኩ ማድረግ ስለፈለኩኝ ነው። መጀመሪያ አገባቢ ለገንዘብ ነው ግን እናንተ እኔ እንትን ያልኩትን ነገር እንትን አላልኩም። ስለዚህ በዛ አማካኝነት እንግዲህ እዚህ ደርሻለሁ በማለት ነው እንግዲህ የነገረችው። በዛም እንግዲህ በጣም ነው የተናደደችው። በተለይ ማለት የሆነውን ነገር በጣም ነው የተናደደችባት እንዲያዘነችባት ነግረዋለች ማለት ነው መድብልም እንግዲህ በጣም ነው እንትን የደነገጠው። ማለት ግን ኤደን ማናት ሲላት ኤደን ማለት ገና በትጀርነት እድሜዋ አንዲት የምትወደውን አፍቃሪዋን ያገኘች ሴት ከዛ በኋላ አንዲት ልጅ አለቻት። እሱም ደግሞ ወዲያው ልጇን እንዳረግዘች ወይም በእርግዝናዋ አሳጥሯት እንደጠፋ አላስወርድም የሰው ልጅ አልገልም በማለት ልጄን ይዤ ብዙ መከራ ያከፈልኩኝ ልጄን ለእህቴ ሰጥቼ ወደ ስደት አንድ ባላግብቼ ሂጄ ስደት 7 አመት ከቆይታ በኋላ ተመልሼ ስመጣ በሚገርም ሁኔታ እህቴ ጉድ አደረገችኝ። ልጄንና ተጠብቃለች ባለቤቴን ታጠንተን ትላለች ብዬ ትቻት የርኩትኝ እህቴ የራሴን ባል እሷ ራሷ አግብታው አገኘኋት ስመለስ እና ከዛ በኋላ ህይወት አስጠላኝ፣ ክዴት ደረሰብኝ። ከዚህ በላይ ምንም አይነት የሞት እንትን የለውም ብዬ ይሄው ከዛ በኋላ ለልጄ ስል ይሄው እንግዲህ በዚህ ህይወት ውስጥ እየኖርኩ ነው የምገኘው። አሁን በቃ እኔ እንደዚህ ነኝ፣ በቃ እንደውም ስለኔ ህይወት ባላነሳ ደስ ይለኛል በማለት ነው እንግዲህ ራሷን በጣም በስሜታዊ እንትን እየነገረችው የነበረው። በዚህ ስሜት ውስጥ እያለች እንግዲህ በቃ በጣም አጥብቃን እየጠጣች ነበር ምናምን። ተረጋጊ በቃ ስለ ማህሌትም እንግዲህ አያይዛ ነግረዋለች። አንድ ባለ ሀብትን ብሌክ ሜል ሰርታ የራቁት ቪዲዮ ይዛበት ከዛም ብር የተቀበለችው ከዛም እሱ ጋር አሁን እንትን እያለች እንደሆነ ሁሉንም ማብራሪያ ስትሰጠው መድብል በጣም ነው የተገረመው። እንግዲህ እሷ ጋር አውርቶ ሳይጨርስ ስልክ ተደውሎለታል። ስልኩ የተደወለለት ደግሞ እንግዲህ ዝና ነበር። ዝና ምን እያለ ነው? በእርግጠኝነት ዝና መለጥ እንደማይባል ተስፋ እናደርጋለን። ዝና ምናልባት አልፈርምልኝ አለ ብሎ ሊል ይችላል። ሞገስ በቀጣይ ክፍል ነገር ሰላም ቆይ።